Arruba, Anuba, Jaloria, Sakumba. Arruba, Anuba, Jaloria, Sakumba. ምን ይሻላል ጎበዝ? ጠላቶች ለሰይፍ ይሰካ መግማማት አምና አዲስ አበባ መጥቶለሽ አስከትሎት የደልብን ብሎ ታብሽር ባምዬ ባምቡላ ስንቱን አፋጭሽው ወንዱ ሲተራመስ ቆመሽ ያየሽው ወንዱ ሲተራመስ ቆመሽ ያየሽው ኧረ በመሰረም ከይግን ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምቆያችሁ ዛሬም ተመልሻለሁ በዚህ ቻናልም እንግዲህ ዛሬ ምርጥ ቪዲዮዎች እናያለን በጣም መነጋገሪያ የሆኑ ጉዳዮች ብዙ ነገሮች አሉ የመኮንን ለአከ ጉዳይ አለ መኮንን ለአከ ምክንያት ቲክቶከሮቹ ጸብ ውስጥ ገብቷል በሱ ምክንያት በምን ምክንያት ተጣሉ የሚለው እናያለን ሌላው መነጋገሪያ ጉዳይ ደግሞ ሃይማኖት ጋር ታይዞ በጣም መነጋገሪያ ጉዳዮች አሉ ሃይማኖት ቤት ውስጥ የተደረገው ድርጊት በጣም አሳፋሪ ነው ብዙዎችን አስደንግጧል አንዳንዶቹም አይናቸውን እንዲያሽተው በቃ አይኔ ነው ወይስ እውነት ነው ምናምን እስከሚሉ ድረስ ደርሷል ዛሬ ማስካርግ ያለው በምን ምክንያት እንዳረኩ ነግራችኋለሁ ግን ያው እንዳይደበራችሁ ነው ብቻ ቻናሉን ላይክ በማድረግ ጀምሩ ቪዲዮ ቻናሉን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ እስከ ቪዲዮ መጨረሻ ድረስ የትም ንቅንቅ የለም እሺ አስመጪና ላኪ እኮ ነኝ ግን የመፍቻ ይላል ምን ማለት ነው የመፍቻ እስቲ እንመልከት ዶዶ ሰው ይፈልጋል መጣው ሰው ይጠራል መጣው አንሰማው ያሟል ሰማ ነጭናቸው ሰውዬ እግር በደንብ ቼክ ይደረግ ብሏል እግር ቼክ አድርግ የመኪናው ነው አይደለም ብዙ ጊዜ ባዶ እግርን ስለምታዘወትር ሜቢ ሙጀሌ ምናም ከገባ እግር ላይ ውስጥ እግርን ቼክ አድርግ የራስን ምን ይዲ የመኪናው ነው የምኑ ነው ታዲያ ምን ረሳት ታድባ ማስረዳት ይችላል ጠርሲ የሸተት ይመስላል በእና ድንገት እኮ እንዴት ተገኘሽ ይከል ድንገት መኪና አስመጭና ላኪ መኪና በቃ ላስበረብር እኮ መጥቼ እኮ ነው መኪኖቹ እንዳለ እዚህ ነው ያስመጣ የሚያስፈትሽው ሀብታም ስለሆነ መኪና ካልተማርኩ ያለ ይላጥብናል ግዴታ ነው ግድ ለመሰልሽ መኪና ነጋዴ ቆይ ስለ መኪና ማወቅ አለብሽ ያለ በለዚህ የሆነ ነገር ነካክቶ አበላሽቶ ከከስተመር ጋር ያጣሉሻል ልክ ነው አንተ ሰማኛለህ ለካ ለሙከራ ይዘው በመተጣው መኪና ነበር ፒክ የምታረግሽ ለነገሩ መኪና ስቀያየር መጠርጠር ነበር ኧረ ተረጋጊ መኪና መቀየሩ እኮ ምን የገራጅ ሆነ ምን ችግር አለ ዋናው አንቺ መሬት አይንካሽ ምን ምቾት አይሆንልሽም አይደለም ችግር አለ እኮ ሰማኛለህ ምን እንደሚቆጨኝ ታውቃለህ ቺት እያረክብኝ እንደሆነ እያወቅኩ እንኳን ይሁን ችግር የለውም ሀብታም ነው ያምርበታል ብዬ ነበር የተውኩ ለካ አንተ መኪና በላች ነህ መኪና በላሽ ነው ያለችኝ ጭስ ምን ማለት ነው እናት ትክክለኛ ማንነት ስታውቂ ሊያበቃ ነው አብቅቷል አዎ አበቃ በጣም ማዝነው አንዲ ገራሽ ሰራተኛ ምን ያህል ገንዘብ ሊያገኝ እንደሚችል እያወቅሽ እንኳን አራራሽልኝ በጣም ከወንዶች ጉዳይ ላይ ተሰደዱ ያለው ግን ሌላ በራስ ቀይር ለበለት እንጂ እባክሽ ተለመኝ በቃ ማለት ይመጣል እኮ ገንዘብ አለ እዚሁ መኪና አንበልት እኔ ምንም ማድረግ ነገር እንዴት እኔ ካንተ ጋር ላክ አላክም ሰሚ አይውልሽ አክሽም አላክሽም በሰው መኪናም ቢሆን ተበልተሻል አፈር ብላ ወንዶች ጉዳይ እንዳይዟቸው በነገራችን ላይ ለመኪና ብለሽ ነው እንደይቀርበሽ አራ ንብረቱ ጠንክር ብሎ ይቅርብሽ በዚህ አመት በተለይ ትዳር የማይዘልቅበት አንደኛው መናችሁም አላመናችሁም ትዳር ቢዝነስ ሆኗል በቃ እርግጠኛው ነኝ የምነግራችሁ ምን አለክ ይላሉ ሴቶች ወይኔ ሴቶሎ ወለ ሄሎ ሴቶ እንቁራሪቷ በቀሉ አራኔ አናነኝ ሶዬ በቀሉ ተዘጋጂ አንተ እውነትም ያማን እንዴ እና ውሸት ነው እውነት እኮ ነው ቆይ ጆኒ ሲተፈተፈክ ስራትን ትይዛለህ እንደዛ ነው ሰፋት አልሰጥም እለዋለሁ መተዋለሁ እሱን ታው አንተ እንቁላል አትመሳም ቆይ ግን ለምንድን ነው ትከሻከሻው ቢጋለክስ ለህዝብ ብዬ ነው አሁን እዚህ ውድድር ላይ ገባሁት ሁሉም እንዲያቀል የሚፈልገው ለህዝብ ብዬ አራታ ለብር አይደለም እኔ ለገንዘቡ ምንም ኬር የለኝም በል አትፎክር እሺ ባይሆን አትከሻከሽ አሪፍ ብር ያለው
ደሞ ያለ ተቆመ እኔ ግን ምን እንደሚቆጨኝ ታውቂያለሽ? እሺ በመማር ያባከንኩት ጊዜ በተለይ ደግሞ ዩኒቨርሲቲ የተማርኩበት እንዴት ለምን በዚህ ልክ ጊዜዬን እድሜን ያቃጠልኩበት ነገር ስራ እንኳን የለውም። ከስንት ልፋት በኋላ ቢገኝ እንኳን ደሞዙ ከወር እስከ ወርም አያደርስም። እኛ ዩኒቨርሲቲ ገብተን ስንዳክር ከ8 እና ከ12 የወደቁ ሰዎች የራሳቸውን ቢዝነስ መስርተው ሀብታም ሆነዋል። አይዊሽ እኔም ያኔ ከ12 በወድቅ ኖሮ ምን ታደርጊ ነበር? ግቢ ገብቼ ያባከንኩትን 4 ዓመት ተፍተፍልበት ነበራ። ይሄኔ ሀብታም ሆኜ ይሆን ነበር። እሺ ከተመረቅሽ ምን ያክል ጊዜ ሆነሽ? 3 ዓመት ከ9 ወር ከ10 ወር ኦልሞስት 4 ዓመት ሊሆነኝ ነው። በዛ ጊዜስ ምን አረግሽበት? ምንም እንዲሁ ስራ በመፈለግና ደሞዝተኛ ሆኜ አሳለሁ። ታዲያ ለምን ይሄ ጊዜ አልቆጨሽም? ወይስ ተፍ የተፈቀደው ዩኒቨርሲቲ ላልገባ ሰው ብቻ ነው እንዴ? ስለተማርኩና ዲግሪ ስላለኝ ደሞዝተኛ ሆንኩኝ። ስለዚህ ችግሩ መማርሽ ሳይሆን አንቺ ነሽ ማለት ነው። እንዴት? እውነትም ችግሩ ግቢ በመግባትሽ ያባከንሽው ጊዜ ቢሆን ኖሮ ከተመረቅሽ በኋላ ሌላ ጊዜ አታባክኝም ነበር። ከመጀመሪያውም የተፍተፍ ሜንታሊቲ ያለው ሰው እንኳን ተመርቆ ወጥቶ እየተማረ እንኳን ጎን ለጎን ተፍተፍ ይላል። እና መማራችን እኮ ነው ይሄን ሜንታሊቲ የሚያሳጣን። አብዛኛው ሀብታም እኮ አልተማረም። እነሱ ሀብታም የሆኑት ስለሰሩ እንጂ ስላልተማሩ አይደለም። ሀብታሞች አልተማሩም ማለት ያልተማረ ሁሉ ሀብታም ይሆናል ማለት አይደለም። በዓለም ላይ ያሉ ሀብታሞች በሙሉ አልተማሩም ብለን ብናስብ እንኳን ካልተማረው ድሃ አንጻር በቁጥር 100ኛ እንኳን አይሆኑም። እሺ ለምን አብዛኛው የተማረ ሰው ድሃ ሆነ? የተማረን ሰው ድሃ አድርጎ የሚያስቀረው መማሩ ሳይሆን የተማረበት መንገድ፣ የትምህርት ሲስተሙና በመማሩ አገኛለሁ ብሎ ኤክስፔክት የሚያደርገው ነገር ነው። እንዴት? ትምህርት የተሻለ ሰው የምንሆንበት፣ የአስተሳሰብ አድማሳችንን የምናሰፋበት፣ ለምንሰራው ስራ ቫልዩ አድ የምናደርግበት እንጂ በራሱ ሀብታም የመሆኛ መንገድ አይደለም። ነገር ግን በመማራችን ብቻ እንደሚያልፍልን አምነን ያደግነው። ከዛ ደግሞ የገዛ ኤክስፔክቴሽናችን እንዳልሰራ ስናውቅ ተመልሰን መማራችንን እንወቅሳለን። እስኪ አንድ ጥያቄ ልጠይቅሽ። እሺ ከዛሬ ጀምሮ በዓለም ላይ ሁሉ ትምህርት ቢከለከል ቀጣይ የሚመጣው ትውልድ በሙሉ ሀብታም የሚሆን ይመስልሻል? አይ ሁሉማ የሚሆን አይመስለኝም። አየሽ መማራችን ለድህነታችን ምክንያት ሆኖ አያውቅም። አንድ ያልተማረና ምንም እውቀት የሌለው ሰው ትላልቅ ድርጅቶችን መመስረትና ማስተዳደር ከቻለ የተማረው ሰው ያን ማድረግ ያቅተዋል ብዬ አላስብም። ችግሩ ግን ተምረናል ብለን የምናስብ ሰዎች ሪያሊቲውን መቀበልና ዝቅ ብሎ መስራትን ኢጓችን አይፈቅድም። በመማራችን ብቻ ከሌላው ሰው የበለጠ ዲዘርቭ እናደርጋለን ብለን እናምናለን። ያንን የተሻለ ነገር እውቀታችንን ተጠቅመን ራሳችን እርን ማድረግ ያለብን ነገር እንደሆነ እንረሳዋለን። በእርግጥ የተማርንበት ሲስተምም ችግር አለበት። ነገር ግን ይሄንንም የማስተካከልና እንዲስተካከል ተጽዕኖ የማሳደር ግዴታ ያለው የተማሩ ሰዎች ላይ ነው። እንኳን እንደ ግለሰብ እንደ ሀገርም ለማድረግ በተገቢው መልኩ የተገነባ የትምህርት ሲስተም እና በተገቢው መልኩ የተማረ የተመራመረ ትውልድ ያስፈልገናል። አሁን ተመርቄ ከዛ በኋላ ተቀጥሬ ልስራ ብትል ራሱ ኑሮ ራሱ አይገፋም። ለዛ ወደድክም ጠላም ሳትፈልግ ወይ መልቲ ፐርፐስ ትሆናለህ ወይ ደግሞ ትምህርቱን እንደ መነሻ ተጠቅመ ቢዝነስ ትጀምራለህ። ግዴታ ነው። ትምህርት መሰረታዊ ነው ለቢዝነስ ብዬ አስባለሁ። ግን ለምቀኝነታችን ደግሞ መሰረታዊ ሊሆን የሚችል ነገር ምንድን ነው? አበሻ ምቀኝነት ሲባል አበሻና ምቀኝነት አይረብስ። እስቲ የሆነ ቪዲዮ እንመልከትና ትዝብታችሁ እናንተ በአላህ ስም እየማለች ይህንን የወርቅ ስልክ ልሸልማችሁ ነው ትላለች እቺ ልጅ። መስፈርቱ ምን መሰላችሁ? ምንም ላይክ አለማግኘት፣ ኮመንት ታረጉና ምንም ላይክ አለማግኘት፣ ሌላው ደግሞ ብዙ ሼር ማድረግ። ሼሩን ተውትና ኮመንቱን እኔ በማይበት ሰዓት 64371 ኮመንቶች ነበሩ። ከነዛ ኮመንት ውስጥ ላይክ ያልተደረገ የለምና ልጅቷ ኦሬዲ በአላህ ስም ተማለም ትስጥም አትስጥም የኛ ጉዳይ አይደለም። ነገር ግን የኛ እንደ ማህበረሰብ ያለብን ክፋት ይሄ ቪዲዮ ይገልጽልን ይሆን? ምናልባት ምንም ላይክ አለማግኘት። አራተኛ ይሄን ቪዲዮ ለብዙ ሰው ሼር ማድረግ። ይሄን ካሟላችሁ በኋላ እጣው የእናንተ ነው ማለት ነው። ትናንትና ቪዲዮን ኮሚኒቲ ጋይድ አንስቶታል። እንትን አድርጌላችኋለሁ፣ ስቶሪ ላይ አድርጌላችኋለሁ። ዛሬ አላርም ሞልቼ ነበረ ላሳትፋችሁ የፈለኩት። አሁንም ቻሌንጁ ይቀጥላል። መልካም እድል ለሁላችሁም። ነገ ልክ ስራ እንደገባው የማወጣው ይሆናል ማለት ነው። ኢንሻአላህ ኮፒ ሊንክ አድርጉ ቪዲዮ እንዳይወርድ። ነው አመሉ ነው ልምድ አለው። ወላ ልግባ እዚህ ጋር ሰው አለበት። እና እዚህ ጋር በቃ እስኪ እንቀመጥ። ወላ ይሄው እዚህ ጋር እሱ አለ። ይመቾት ግን በጣም ነው የሚጠባው። አሰፋው ቦሌ አረ የለም ስመለስ በሁለተኛ ዙር ማለት
አሁን እንግዲህ ሂሳብ እያወጣችሁ ተሳፋሪዎች ተዘጋጁ። እንዴ ወየ ቦሌ ኧረ ወራጅ አለ ጉድበል ወራጅ አለ ጉድበል ቡልጋ ነው ና ወረድ ይሻባል። ኢንፎርሜሽን ሳታጣራ ነው የገባኸው ለቲክቶክ ብለህ ይመችህ። አንድ ሰው ይጎለናል እንግባ በቃሽ ሞላለሽ እሺ እሞላለሁ። አራሹ ሹፌር ሂሳብ ወጣ እያደረጋችሁ ቦሌ ስንት ነው የሚከፈለው? 20 ብር 20 ብር እያወጣችሁ ይኸው ጋቢና መልስ ሰው የሁለት ሰው ነው አጣቂም 60 ብር ነው መልሱ። አመሰግናለሁ። እሺ ዘፈን ምናምን የለንም እንዴ ሹፌር? ዝርዝር የለህም? እሺ አንድ ሰው አብሬው ዶክተር ደሳለኝ ጫኔ ስለ 12ኛ ክፍል ተፈታኞች በፓርላማ ይሄንን ብለዋል። ስቲል መዱ ሴቶች እንደዚህ አይነት ስራ ነው። እውነቴን ነው። የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጀነሬሽናል ካታስትሮፊ ነው። እኔ የህይወቴን ግማሽ ጊዜ በማስተማር ነው ያሳለፉት በተለያዩ ደረጃዎች እና ኮመን የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። ይህን መስሪያ ቤት በዚህ ልክ እንግዲህ ከተናገሩት ያው የኮንፊደንስ ቢኖራቸው ነው። እኔ ግን ነገራችን ላይ ከህዝብ ተወካዮች ምክር ቤት እንደዚህ ሰውዬ በጣም የሚመቸኝ ሰው የለም። ጥያቄ እንደ ይጠይቃል አይገልጽም። በቃ በጣም መነጋገሪያ ጉዳይ የሆነ ደግሞ የቸርች ውስጥ ድርጊት በጣም መነጋገሪያ ነው። መግቢያ ላይ አንድ ነገር አሩባ ምናምን የሚል ሰው እኔ እኮ ግራ ገባኝ ዘንድሮ። ሌላ ደግሞ ቸርች ከሄድክ ሚስትህን ብቻዋን አትላክ ወይ አብረሃት ሄደህ ካጠገቧ ቁም። በዚህ ሁኔታ ከሆነ ቸርች የምትልኩ ሚስቶቻችሁ ተመልከቱ። የሰው ሚስት አቅፎ በቃ ቸርች ውስጥ ይመሰጣል እንዳለ አንዳንድ አቅፏል። ደግሞ ህጉ ወንድና ወንድ አይተቃቀፍም ነው መሰለኝ። አይኔ ነው አለች ጀለስ። ወንድሜ አንተ ራስህ ይሄንን ቪዲዮ የተመለከትከው የሆነ ናይት ክለብ ወይም ኮንሰርት ላይ ነው አይደል የገመትከው? እህቴ አንቺ ራስሽ ይሄንን ቪዲዮ የተመለከትሽው የቫላንታይን ዴይ እያከበሩ ነው አይደል የገመትሽው? በቃ ግምት አትችሉ። ጉዳዩ ሌላ ነው። ኢየሱስ ጌታ ነው ከሚባልበት ቤት፣ መጽሐፍ ቅዱስ ብቻ ከሚባልበት ቤት የዝሙትን መንፈስ በሰው ላይ ለማዋል የተደረገ ነው። ቤተሰቦቼ ከታች ሜንሽን ያደረኩትን አልፋጎ ማተሚያ ቤትን ፎሎ ባደረጋችሁ ቁጥር ለኔ አንዳንድ ብር እየሰጣችሁ ነው። መቼም አንዳንድ ብር መስጠት አትከለክሉኝ አይደል? ስለዚህ አልፋጎ ማተሚያ ቤት የሚለውን እየነካችሁ እየገባችሁ ፎሎ አድርጉልኝ። እሺ ዳኒ እዚህ በመገኘቷ ዛሬ በጣም ደስተኛ ነኝ። ለምንድን ነው? እኔ ጌታ ለልደቴ ምንም ነገር አድርጌ አላውቅም። Bem preparado, vai fazendo a posição, vai tocar teu show. Soca tu. እንግዲህ ከሁለት ሰዓት በፊት አዶናይ ወንድማችን የምናከብረውና የምንወደው ወንድማችን ከሁለት ሰዓት በፊት በቲክታክ አካውንቱ ምን ብሎ ፖስት አረገ መሰላችሁ? በጣም ስለማከብራችሁና አሁን ያለውበት ሁኔታ እንድታውቁ ስለምፈልግ ከዚህ ቀጥሎ ያለውን መልእክት አንብቡልኝ አለ። እሺ ቀጠለ። ከጃኒ ጋር ያለንን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ ጃኒና አዶናይ ስለመለያየታቸው በራሱ ስቶሪ አድርጎ ነበረ። ጃኒም አዶናይም አድርጎ ነበሩ። ከዛ በኋላ ጃኒ ብቻዋን ሴሌብሬት ታደርጋለች፣ ብቻዋን ቲክቶክ ቪዲዮ ትሰራለች። ዱባይ ሀገርም ስትሄድ ብቻውን ነው ሄደችው። እሱን የተለያየ ቦታ ሲሄድ ብቻውን ነው የሚሄደው። ሄዳ ግን ምሬቷን ገልጻለች። እሱን ልነግራቸው አይደለም። ከምሬቷ ጀርባ ግን ብዙ ነገሮች አሉ፣ እየተባሉ ያሉት ብዙ ነገሮች አሉ። ብዙ ሰዎች ተቃውሟታል። ኮመንት ላይ ያለው ሊንክ ገብታችሁ በድካሚ ምናምን እንደዚህ ደርሻለሁ፣ እኔ እንደዚህ አድርጌያለሁ፣ እኔ እንደዚህ ሆኛለሁ ስትሉ ትናንትና አብሯቸው የነበሩትን ልጆችን ለመንካት እንደሆነ አይኑ
እኔ በይዋነት የማንም መጠቀሚያ ሰው አልሆንም ምናምን መጠቀሚያ ሰው ፈልገሽ ነው የሆንሽው። ፈልገሽ ወደሽ ፈቅደሽ ማንም ባንቺ አልተጠቀመም። ማንም ሰው አንቺ ጋር መጥቶ የተጠቀመ የለም። ፈልገሽ ራስሽ ፈልገሽ ነው። ቢለዩኝ ብትለየኝ ራሴን አጠፋለሁ እፈጠፍጣለሁ ብለሽ አብረሽው ራስሽ ማንም ተጠቅሞ የተወሽ የለም። ማንም አልፈልግሽም ብሎ በስምምነት በንግግርነት የተፋታችሁት ነገር ነው። አንድ ሰው ከሰው ጋር አብሮ ሲሆን ከጆን ዳንኤልም ጋር ቢሆን ከማነው ስሙ ከአዶናይም ጋር ቢሆን ሪሌሽን ውስጥ ገቢ ማንም አስገድዶሽ ፈልገሽ ራስሽ ቃል የተገባው መኪና የት ደረሰ? ተወዳጁ አርቲስት መኮንን ላከ እስካሁን ድረስ መኪናው እንዳልደረሰው ትናንት ምሽት በሰይፉ በኢቢኤስ ፕሮግራም ላይ ተናግሯል። የዛሬ 11 ወር ገደማ በልደት ፕሮግራሙ ላይ ኢትዮጵያ ቴክኖሎጂ መኪናውን ለመስጠት ቃል ገብቶ የነበረ ቢሆንም እስካሁን ምንም የተረከበው ነገር የለም። ከቅርብ ጊዜ ወዲህ በሀገራችን ትላልቅ ድርጅቶችና ማስታወቂያ አሰሪዎች የሰውን ስም ክብርና የቲክቶክ ጉልበት ተጠቅመው ማስታወቂያ ካሰሩ በኋላ የገቡትን ቃል መካድና የሰውን ደስታ ሙሉ አለማድረግ የተለመደ ባህሪ የሆነ መጥቷል። የሚገርመው ይህ ጉዳይ እኔንም ገጥሞኛል። ሁላችሁም እንደምታውቁት ዊ ቻምፒዮንስ ኮንሰርት ባዘጋጀው የቲክቶክ ቻሌንጅ አሸንፌ ለእናንተ ለተከታዮቼ 50 ሺህ ብር ልሸልም ቃል ገብቼላችሁ ነበር። አዘጋጆቹ ግን ቃላቸውን አጥፈው ሽልማቴን ከለከሉኝ። ይባስ ብሎ እኔ ይህንን መብቴን በአደባባይ በትህትና በጠየኩበት ቪዲዮ ምክንያት ከዝግጅቱ አስተባባሪዎች አንዱ የሆነው ጎስት ፋንታዝማ በውስጥ መስመር የላከልኝ ምላሽ በዚህ መልኩ ምን አይነት የወረደ ስራ ነው የምትሰራው የሚል ነበር። የሚገርመው ጎስትን አስቀድሜ በስልክ ደውዬ አውርቼው የሰጠኝ ምላሽ ግን እጅግ አሳፋሪ ነበር። ለመሆኑ የሰውን መብትና የልፋት ዋጋ በአደባባይ በትህትና መጠየቅ የወረደ ስራ ነው? ጥፋቱ መብትን በጠየቀው ላይ ነው ወይስ በአደባባይ ህዝብ ፊት ቃል ገብቶ በካደው አካል ላይ? ኢትዮጵያ ቴክኖሎጂም ሆነ የዊ ቻምፒዮንስ አዘጋጆች የገቡትን ቃል በአስቸኳይ እንዲፈጽሙ በትህትና እንጠይቃለን። ታዲያ እናንተ በአደባባይ ቃል ገብቶ ስለመካድ ምን ታስባላችሁ? ጎስትስ እንዲህ አይነት ምላሽ መስጠቱ ትክክል ነው ወይስ ስህተት? ሐሳባችሁን አስቀምጡልኝ። መልካም ጊዜ። በነገራችን ላይ ህግ መጥቀስ አንችልም እንጂ ምናልባት ወንጀል ሊሆን ይችላልና አንድ የህግ ባለሙያ የሆነ ጊዜ ምን ብሎኛል፣ እውነት ይሁን ውሸት አላውቅም፣ ግን እውነቱን እናንተ ታረጋግጡልኛላችሁ። ከአንድ ሰው ብር አበድሮክ ከ6 ወር በኋላ ቢጠይቅ አልመልስም የማለት መብት አለ። ድሪው ለጠፋ በቃ አማረኝ ከማለበደር ነው ነገርየውና ይሄ ነገር ሊያስጠይቅ ይችላልና ቲክቶከሮቹ የመጣላታቸው ጉዳይ የመኮንን ላከ ቃል ባለመተግበሩ ሌላ ጉዳይም መዘዝ እንዳለ እንዲም ቲክቶክ ላይም እንግዲህ ቃል ተግባብቶ ቃላቸውን ሳይፈጽሙ ልጆች እንደቀሩ የቲክቶከሮቹ ጸብ እንግዲህ ከአንደበቱ እንደሰማነው ነው። መኮንን ላከ ግን የእውነት ከዚህ በላይ ይገባዋል። የኢትዮጵያ ፊልም ውስጥ በጣም ትልቅ ድርሻ ካላቸው አንጋፋ አርቲስት መካከል አንደኛው ነው ብዬ አስባለሁ። በጣም ፈታ ያለ ሁሉንም ትውልድ በጣም የሚያዝናና ሰው። ቢስሚላ ሰው እንዴት አይስቅም ውሸት እያወራ? እኔ እኮ በጣም ይገርመኝ ስሬስ መሆኑ ነው። ማን ነው ግን እንደኔ ሞኬን የሚወደው ፋሚሊ? ይሄን አይታችሁታል? ስለ ዓለም ዋንጫ ያወራውን እስቲ እሱን የምትወዱት ቪዲዮን ኮፒ ሊንክ ፖስት ላይክ በማድረግ ጀምሩት። ፋሚሊ ለኔ በኢትዮጵያ ውስጥ ምርጡ ነው መቼም በቃ የማይተካ አይነት ሰው ለኔ ሞኬ ደረጃም አለበትና ግን ሞኬ ደግሞ ቀደዳው በተለይ በጣም ነው የሚገርመው። አሁን እዚህ ላይ ሲቀደድ ስሬሱ ነው ቢስሚላ 11 ብራዚልን 11-0 ትንሽ እንስማው ቪዲዮ። እኔ ስሰማ በፊት የኢትዮጵያ ዓለም ዋንጫ ላይ ተሳትፋለች በመኮንን ጊዜ ነው። ማን ያምናል እንጂ ያልተሳተፈ ብራዚል ራሱ እዚህ መጥቶ 12 ነው 11 አግብተን ማን ያምናል? አሁን ይገርማል። እኛ ዛሬ የሰው ኳስ እናያለን። የኛ የሚታይ ነበር። አሁን እዚህ የፌሌ ነው ዙሪያውን ተለጥፎ የምታየው። አዎ ሪዮ ዲ ጄኔሮ ብትሄድ የኔ ነው እንዳለ። እውነቴን ነው። ዩቲዩብ ፋሚሊ በጣም ረጅም ነው። ገብታችሁ ሰይፉ ላይ ትናንት ተቀርበውና ስሙት። ረጅም ነው ግን እኔ ማውራቱ ምናምን እንኳን አይደለም። ዝም ይሄ ስሬሱ ነው እንደ ቁም ነገር ነው። በቃ ደግሞ ደስ ይላል። በቃ ውሸት መሆኑን ያው እውነት ነው ይመስላችሁ። እውነቱ ሀገር ሂዷል። በርግጥ አሁን ጓደኛው እንግዲህ አኩርፎ 11ኛው ጎል ና ሲለው ይቋጫል። ድራማ እኮ ረብ ቢስሚላ እኔ በቃ ቦሌ ከዚህ በፊትም ጥቁር ውሃ ምናምን የሚል አይተሽ ታውቃላችሁ? ክንፏን ይዟት ምናምን የእንትኗን የምትሄሊኮፕተሯን የእሷን ይዟት ንፋስ ጠቅ አደረገኛል ምናምን። ኧረ የእሱ ቀደዳ እኔ ሁሌ ይገርመኛልና ይሄ መኮንን እንዲህ አልከኝ ያለበት ላይ ራሱ በጣም የሚገርም ገጠመኝ ነውና
ሙሉን ገብታችሁ ማየት ትችላላችሁ። ግን ለኔ እሱን ስላየን ራሱ እድለኞች ነን ብዬ ነው የማስበው። በቃ የሚተካ አይነት ሰው አይደለም። የሚገባውን ክብር አግኝቷል ብዬ አላስብም። በጣም የሚወደው ከኛ የበለጠ በእርግጥ እንትን ኤፍሬም ታምሩ በጣም የሚወደው ሴት ጋር እንደማገናኘት ነበርና እኔ በጣም የሚያዝናናኝ ኮሜዲያንም አርቲስት ነውና እንደ ትልቅ ሰውም ብዙ አርቲስቶች ይወዱታል፣ እንደ አባት ይናገራል ብለዋልና እስቲ ለማንኛውም እንደኔ አይነት ስሜት በጣም እኔ በጣም ነው የምወደው። ኮሜንት ላይ አስቀምጡ የሚሰማችሁ ቪዲዮ ደግሞ ፖስት ማድረግ ላይ ረሰ ማመልከቻ ለእግዚሩ እግዚርዬ እኛ ከታች ስማችን የተገለጸው ልጆች በተደጋጋሚ መፍትሄ ጠይቀን እልባት ስላልተሰጠን እነሆ ከዚህ በታች እንደተዘረዘረው ማመልከቻችንን እናቀርባለን። አምላካችን እኛ ልጆች እንደምታየን እንደዚህ በጭንቀት በፍርሃት ተውጠን ቀኖች እየነጎዱ ችግሩም እየተባባሰ መጥቷል። እግዚርዬ በትግራይ ክልል ግን የተፈጠረውን ሰምተሃል? እናቶች ልጆቻቸው በግድ ያለ ፍላጎት ወደ ጦርነት እየታፈሱ ዛሬ ነገ ምን ተፈጠረ እያሉ በጭንቀት ከነበሩበት ሀዘንና ህመም ጋር ተደምሮ በተኙበት ሞተው እየተገኙ ነው። አረ ወጣቶች ራሱ ብታይ ተስፋ ቆርጠው አንተ በቀን ልትወስዳቸው ሲገባ እነሱ ግን ራሳቸውን እያጠፉ ነው። እግዚርዬ የእውነቴን እኮ ነው። ትግራይ የድሮ ትግራይ እንዳትመስል። ህዝቡ ጦርነት መሮት ሰልችቶት በግዳጅ ወደ ጦር ሜዳ እየተወሰደ ነው። ቆይ ልጠይቅማ እግዚሩ ጦርነት ያለ ወኔ ያለ ሞራል ይደረጋል? ደሞ ማን አቤል ማን ቃየል ሊሆን ምንስ በጅቶን ያውቃል? የእውነቴን እኮ ነው እግዚርዬ አንተ ሁሉም ትችላለህ። እርግጥ ነው እኛም ስራ አብዝተንባል። ድሮ ላንተ ስለምንገዛ ፈራ እግዚአብሔር ስለነበረን ታግዘን ነበር። አሁን ግን እውነት ነው ላንተ ማስቸግረናል። ለጆሮ መስማት ለአይን ለማየት የሚከብድ ብዙ ነገሮችን እያደረግን እንዳሰለቸን ይገባናል። ግን እባክህ እግዚርዬ ይህን ብቻ አድርግልን። አንድ ነገር ብቻ እናስቸግርህ። ሀገራችንን ሰላም አድርግልን። በቃ ሰላም 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 ብቻ። ጦርነት አድቅቆ ሰባብሮናል። የእውነት መፍትሄ ካንተ ነው እየጠበቅን ያለ ነው። አደራ አምላኬ አደራ አደራ። አመልካች እኛ ልጆች በነገራችን ላይ ድሮ በነበረው ጦርነት ምክንያት እስካሁን ድረስ ወላጅ እናት አባቱን የማያውቅስ ብዙ አለ። ብዙ ድሮ ስላችሁ እኛ ሳንወለድ የነበረው ማለት በደርግ ጊዜ በነ አሁንም እንዳይደገም ሰላም ለሀገራችን። አሁን ጉዳይ አላውቅምና መነካካት አስፈላጊ አይደለም፣ አይጠበቅብኝም። ለምን ባለሙያዎቹ የሆነ የሚያውቁት ነገሮች ስላሉ እሱን አይመለከተንም። ግን ይቺን ጥንቅቅ ተደርጋ የተሰራችን ሞዴል ተመልከቷት። ቪዲዮውን አሳያችኋለሁ። ይህንን ቪዲዮ 5 ጊዜ ኮፒ ሊንክ አድርጉት። ይቺ ታዳጊ በሞዴልነት ተመልምላ በርካታ ስራዎችን ሰርታ ትሬኒንግ አድርጋ ለቀረጻ ተዘጋጅታ እየሰራች እየተወነች ማስታወቂያም እየሰራች ያለች ትመስላለች። ነገር ግን በድንገት አንድ መልካም ምስክር የተባለ ወጣትም የቀረጻት እንደሆነ ብዙ ሰው አያውቅም። እስቲ እዚህ ጋር ተመልከቷት። ለቀረጻ እየሄደች አይመስልም። ሞዴልነቷንም ተመልከቷትም። ዋው የሚገርም ውበት። ምስክር ከበደ ይሄንን ፎቶና ይሄንን ቪዲዮ እንግዲህ አጋርቶናል ማለት ነው። በጣም ነው የምናመሰግነው። ኤልሳቤት ደስታ ትባላለች። በድንገት አያት ቀረጻትም። እችን ልጅ ደግሞ አሁን ላይ ትልቅ ደረጃ የማድረስ ኃላፊነት የኛ ይሆናል ማለት ነው። እዚህ ሚዲያ ላይ እሷን የት ማግኘት እንደሚቻል ምስክርም ያግዘናል ብዬ አስባለሁ። እችን ልጅ የሞዴሊንግ ትምህርት ቤቶች ወስደዋት አሰልጥነዋት የተለያዩ ማስታወቂያዎችንም እናሰራታለን። ስለዚህ ህይወቷ ይቀየራል። በቃ ባጭሩና ቃቂ ሰው ስታናግር ጉቦ ስታገኝ ሀሳብ ቀየረች ማለት ከእንቅልፏ እንደተነሳች ምናምን የጸሎት መጽሐፍ አረገች። ቲክቶክ ትከፍታ መጣች። አልናገርም ድገኒ ጊፍት እኮ ነው። ድገኒ ደስ ይላል። እሺ ፓርኪንግ ሆነ የትራፊክ ስሜት ሲቀሰቀስብህ ምንድን ነው ትራፊክ ሊቀጣኝ ነው መሰለኝ። ልጋጫኝ ነው እንዴ? እኔም ባታከብሬ እና ታከብር ንፍጣ ቀስ ብላ ነዳም እንዴ? ቀስ ብዬ እኮ ነው። መንጃ ፈቃድን ስጠኝ። እበት ምን መጨመጭብናል? አምጣው። ስም ማን ነው? ማቴዎስ መንግስቴ። እንዴት ነው ሶስተኛው ግን ምናምን አሳድሳል እንዴ? እንዴት ነው የምታወራኝ? ማለት በቃ እንደዚህ አታወራኛ። ምንድነው ዲስሪስፔክት የምታረግ? ውረድና ታርገው ፓርኪንግ እኮ ነው። ውረድና ታርገው ፍታ። ታርጋውን ፍታ። ቀልድ ነው እንደ ያዝነው እኛ እዚህ ጋር ፍታልን። ታርጋውን ፍታና አምጣው። ምን ይልመጨመጭብናል እዚህ ጋር? ቀልድ ነው እንደ ያዝነው። መንገድ ትራንስፖርት ነው እንትን ምን
ፍታው ታርገው መንጃ ፍቃድ ይዛን አይደል እንዴ እና መንጃ ፍቃድ ቢዛ አንተና መፍታት ያለብህ መንጃ ፍቃድ ይዛ መንጃ ፍቃድ መጣት ነው የምትችለው ይኸው እንደተማረ ሰው እኔ እንትን ነኝ ፓርኪንግ ነኝ መፍታት አልችልም አንተ እኮ ለምን አንተ ፓርኪንግ ሆን ለምን ነው መንጃ ፍቃድ የምትጠይቀኝ እኔ ይኸውልህ ተረድ ስማኛ ንዴቱ ነው ይኸው እኔ እንትን ነኝ አንዳንድ ያመኛል እኔ ጤነኛ አይደለሁም ይኸው ከሐኪም ቤት የመርሳት በሽታ አለብኝ አንዳንድ ያልሆንኩትን ሆናል እንትን ይኸው ማስረጃ ነው የማውቀው ነገር ዱቄታ እና አርፋ ተቀመጥም ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ ላይክ አድርጉ ትንሽ ስላመመኝ ነው ማስክ ያረኩት ሰላም ለሀገራችን ቀጣይ በምርጥ ቪዲዮ አገኛችኋለሁ